بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين اللهم أعنا على ذكرك وشكرك وحسن عبادتك إنما الأعمال بالنيات يملون حديث هي حديث كتاب الطهارة وست يمتابت مكنيات وضوم سيادرق سويه كالنية أيهونم منيات اللبت اندزهم ستات أبم جمر كرفع الحدث لا يباتك علي مالتنا كالنية سلما يهون كالنية سلما يهون ولتنياو حديث قال رحمه الله عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتنيا اندهالو إلى أبو هريرة لا يقبل الله كو أيقبلم صلاة أحدكم يانداتشهن الصلاة الله أيقبلهم إذا أحدث وضو كفتا حدث كاللبت وضون يمكلكلو نجر كتجنبت الله أيقبلهم حتى يتوضأ وضو سكيادر قدرس وضو يللو سو كال وضو صلاتنا الله أيقبلهم وضو سيادر قنو الله صلاة يمكبلوا قالوا النبي صلى الله عليه وسلم لزانو وضوء يصلاة شرط ነው የተባለ ካለ ውዱእ صلاة አይሆንም ማለት አላህ ይቀበለው ማለት النبي صلى الله عليه وسلم አላህ ካልተቀበለው صلاቱ ባጢል ነው ማለት ውድቅ ነው ማለት ካለዚህ አላህ የማይቀበል ከሆነ ውዱእ ለሶላት ምን ሆነ ማለት ነው አሁን መስፈርቱ ሆነ ማለት اذا ابو هريره رضي الله عنه وارضاه حافظ الاسلام راويه الاسلام እሳቸው ይሄን ሐዲስ አስተላልፈውልናል ማለት ነው። አቡ ሁረይራ ከሷሐቦች በጣም ብዙ ሐዲስ በማውራት ይታወቃሉ። 5370 በላይ ሐዲሶችን ከነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉልን ሷሐቢ ናቸው። ከሳቸው በላይ ሐዲስም በቁጥር ደረጃ ይህን ያክል ብዙ የሆነ ሐዲስ ያስተላለፈ የለም። ሁኖም አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ያወሯቸው ሐዲሶች ሁነው በሌላ ሷሐባ ደግሞ ያልተወራ የለም ደግሞ እንደገና ማለት ነው። ትንሽ ቢሆን እንጂ ወደ 10 ምናምን አካባቢ ቢሆን እንጂ እሳቸው ብቻ ያወሩት ሌላ ሰው ያላወራው ደግሞ የለም እና እሳቸው ማ ሚን አስሐቢ ነብይ ሰለላሁ ዐለይሂ ወሰለም አሐድ አክثر حديثا عنه مني ከነብዩ ሰለላሁ ዐለይሂ ወሰለም ከኔ የበለጠ ከሷሐቦች ሐዲስን ያወራ የለም ብለዋል። አብዱላህ ኢብኑ ዐምር ቢሆን እንጂ እሱ ይጽፍ ስለነበረ እኔ ስለማልጥፍ በሂፍዝ ስለሆነ እሱ ሊበልጠኝ ይችላል አላቅም አሉ። على اي حال ታዳ من النبي صلى الله عليه وسلم لا يقبل الله አሉ ነው። ስለዚህ አንድ ነገር አላህ ዘንድ ተቀባይነት የሚኖረው በመስፈርት ስላለው ተቀባይነት ይኖረው ዘንድ መስፈርት አለው። አንደኛ አላህ ባዘዘው መሰረት መሰራት አለበት ነው። አላህ አስቀድሞ ያስቀመጣቸው ቅድመ ሁኔታዎችም ካሉ እነዛ ቅድመ ሁኔታዎች ተሟልተው መሆን አለበት ማለት እንጂ ዝም ብሎ ተግባሩን ብቻ በመተግበር ሰውየው አላህ ዘንድ አጅር ሊያገኝ አይችልም ማለት ነው። ዘባ ሶላቱን اذا احدث ሐደስ ከተገኘ ማለት ነው። ሐደስ በማለት የተፈለገው ውዱን የሚያበላሽ ነገር ማለት ነው። ውዱ የሌለው ሰው ሶላት መስገድ ካልቻለ ጀናባ ያለበት ሰው ደግሞ ሚንባቢ አውላ ሶላትን መስገድ አይችልም ማለት ነው። ምክንያቱም በትንሹ እንኳን የተከለከለ ነገር በትልቁ ደግሞ የበለጠ እንደሚከለከል ግልጽ ስለሆነ ማለት ነው። ሐደስ በማለት ሐደስ ሁለት አይነት ነው። ሐደሱን አክበሩ ወአስገሩ ማ አውጀበ الوضوء او ما اوجب الغسل ትጥበትን የሚያስወጅብ ከሆነ ካለ ትጥበት የማይወገድ ነገር ከሆነ ይሄ ሁክም ምን ይባላል? ጀናባ ይባላል ወይም ትልቁ ሐደስ ይባላል። እሱም ለሁለት ይከፈላል። የሴቶቹ ስለሚጨመር የጀናባ ከሆነ ለምሳሌ የሐይድ ለምሳሌ ወይም ደግሞ የወሊድ ደም ካለባት ይሄ ልክ ከጀናባ ደግሞ ከፍ ያለ ከሁለተኛው አይነት ያለ ጀናባ አይነት ይሆናል ወይም ደግሞ የሐደስ አይነት ይሆናል። በጥቅሉ እዚህ ላይ የተፈለገው ግን ሐደስ በማለት ውዱኡ ነው ማለት ነው። ውዱን የሚያበላሸው ነው ማለት ነው። መል ሐደሱ ያ አባ ሁረይራ ብሎ አንድ ሰው ጠይቋቸዋል አቡ ሁረይራን ሐደስ ምንድነው አላቸው። ይሄን ሐዲስ ሲናገሩ ሐደስ ምንድነው አለ። አረብ እኮ ነው ሰውዬው የሐድረመውት ሰው ነው። መል ሐደሱ ያ አባ ሁረይራ
ሐደስ ማለት ግን ምንድነው አላቸው። ምክንያቱም ሐደስ ማለት በቋንቋ ደረጃ ትርጉሙ የሚታወቅ ትርጉም አለው፣ ግን ሸርዓን ደግሞ ሌላ ተጨማሪ ትርጉምን ይዞ መጥቷል ማለት ነው። ምክንያቱም እስላም አረበኛውን ቋንቋ እንዳድስ አድሶታል። አረበኛውን ቋንቋ ራሱ ቃላቶች አዳዲስ ትርጉም ኑሯቸዋል። የተለያዩ እስጢላሃቶች ወይም ደግሞ ቃላቶችን ትርጉሞችን አምጥቷል እስላም። ስለሆነ ሐደስ ማለት ክስተት ማለት ነው። እንደው ጥሬ ትርጉሙ በቋንቋ ደረጃ ያንን ያውቁ ይሆናል። ግን ሐደስ የሚባለው ነገር በስሙ ብቻውን ተለይቶ አይታወቅም። ያ ክስተት ምንድነው የሚለው ነገር መታወቅ ያስፈልጋል ማለት ነው። ስለሆነ ሐደስ ምንድነው አሏቸው። ከዛ ፉሳኡን አው ዱራጡን ፈስ መፍሳትህ ነው አሉት። ፈስ ስትፈታ ይሄ ሐደስ ይባላል አሉት። ስለዛ ማ ውዱን ያበላሻሉ ተብሎ የተቆጠሩ ነገሮች አሉ። ሐደስ ማለት እነዛ ነገሮች ናቸው። ለምሳሌ ኩሉ ማ ኸረጀ ሚነ ሰቢለይን ከሁለቱ ሽንቁር ከሁለቱ መንገድ የወጣ ነገር ሽንት ሊሆን ይችላል፣ ሰገራ ሊሆን ይችላል፣ ወይም ደግሞ ከመንይ ውጪ መዝይ ሊሆን ይችላል። እንዲሁም ደግሞ ሌላም ደምም ይሁን ማንኛውም ነገር በሽንት መውጫ እስከወጣ ድረስ ውዱ ይበላሻል ማለት ነው። መንይ ካልሆነ በቀር እንደ ሻፊዕያ መንይ ካልሆነ በቀር ይበላሻል። ይሄ አሁን ሐደስ ይባላል ማለት ነው። ለምሳሌ ሰውየው ተጋድሞ እንቅልፉን ከተኛ ይሄም እንቅልፍን ውዱእን ያበላሽበታል ማለት ነው። እነዚህ ነገሮች ናቸው ሐደስ የሚባሉት። ሐደስ ካለበት ሰውየው ውዱ ከሌለው ውዱን እስካላደረገ ድረስ ሶላቱን አላህ አይቀበለውም፣ መስፈርቱ ስለጎደለ ማለት ነው። ሶላት ሸርጥ አለው ማለት ነው። አንዱ ሸርጥ ምንድነው? ውዱእ ማድረግ። ካለ ውዱእ አይሆንም። ውዱእም ደግሞ አይሆንም ምን ካልሆነ ጀናባ ያልታጠበ ከሆነ ሰውየው ጀናባ ካለበት ማለት ነው። ትጥበትንም የሚያስወጅቡ ነገሮች አሉ። ሐደሰን አክበር ይባላል እሱ። ያ ደግሞ ወይም ኢልቲቃኡ አልሐሸፈተይን ሰውየው ግንኙነት ካደረገ ባሊግ ዓቂል የሆኑ ሰዎች ግንኙነት ካደረጉ ሐታ ባሊግም ባይሆን ሕፃን ልጅም ቢሆን ያ ነገር ከተገኘ ኢላጁል ሐሸፋ ይላሉ ፉቃሃዎቹ። ኢላጁል ሐሸፋ ሰውየው የዘከሩን ክርክር ካስገባ ያው ጀናባ ይገኛል በዚህ። ወይም ደግሞ የዘር ፍሬው ከፈሰሰ እንቅልፉን ተኝቶም ቢሆን ያ የሰው ዘር ከፈሰሰው ይሄም ትጥበትን የሚያስወጅብ ነገር ይሆናል ማለት ነው። ለዛ አንደኛ ይሄ ነው። እዚህ ላይ ማንኛውም ሶላት ነው ታዳ ፈርድ ሶላት ከአምስቱ ሶላቶች አንዱ ሶላት ቢሆንም ሱና ሶላት ቢሆንም ያ ሱና ሶላት ምንም አይነት ሱና ይሁን ማንኛውም ሱና ይሁን አላሁ አክበር ተብሎ ተጀምሮ ፋቲሓ ተቀርቶ ሩኩዕ ተደርጎ ስጁድ ተደርጎ በሰላምታ የሚያልቅ ማንኛውም የሶላት አይነት ይሄ መስፈርት ይኖርበታል ማለት ነው። ይሄ ኺላፍ የሌለበት ሸርጥ ነው። በይነ አልመዛሂብ አልአርበዓ ኺላፍ የለም። ካለ ሶላት ካለ ውዱእ ሶላት አይሆንም የሚለው ማለት ነው። ለምሳሌ የሶላት አይነት አሰራር ያላቸው ከሶላት አካል ተቆርጦ የተወሰዱ ዒባዳዎች እንዴት ናቸው የሚል ደግሞ አለ። ለምሳሌ ስጁድ ቲላዋ ሰውየው ቁርአን እየቀራ ነው። ሙስሐፉን ካለ ውዱእ በእጅ መንካት አይቻልም፣ ግን በሒፍዙ ደግሞ መቅራት ይችላል። ወይም ከሞባይሉ ላይ እያየ ይቀራል። እየቀራ ስጁድ ቦታ ደረሰ፣ ውዱእ ሳይኖረው ነው እየቀራ ያለው። በዚህ ሰዓት ይህ ሰው ስጁድ ቲላዋውን ማድረግ ለምሳሌ ወይም ደግሞ ስጁድ ሽክር ማድረግ እንዴት ነው ሲባል ያው እዚህ ላይ በሻፊዕያዎቹ ጭራሽ ካለ ውዱእ አይሆንም። ወደ ቅብላ መዞርም ሸርጥ ነው። እንደዛውም ደግሞ ተክቢራም ያስፈልገዋል፣ ሰላምታም ያስፈልገዋል አሉ ደግሞ እነሱ ጭራሽ ማንን ራሱ ስጁድ ቲላዋና ስጁድ ሽክርን። ግን ሌሎቹ ደግሞ ስጁድ ሽክር ሰላም ተክቢረተል ኢሕራም አላሁ አክበር ብሎ ኢህላም ማድረግ አያስፈልገውም። ከዛ ማሰላመትም አያስፈልገውም። አንድ ጊዜ ብቻ አላሁ አክበር ብሎ ስጁድ ያደርጋል። ከዛ ይነሳል፣ አለቀ ይላል። ትክክለኛው መቼም ይሄ ነው። ከመረጃው አንፃር ሷሂው ይሄንኛው ነው። ግዴታ ሶላት ላይ ቅያስ መደረግ ስለማይኖርበት ማለት ነው። ግን ወደ ቅብላ መዞርና ውዱእ የሚለው ነገር እንኳ ያው ተስሊም ባይኖረውም ተክቢረተል ኢሕራም ባይኖረውም ራሱ
ውዱእ ሳይኖረው ሰውየው እንዴት ብሎ ወደ ቅብላ ዙሮ ስጁድ ያደርጋል? አንደኛ። ሁለተኛ ካለ ቅብላ እንዴት ብሎ ስጁድ ያደርጋል? ኢዘን ግማሾቹ ይኖርበታል ብለዋል ማለት ነው። ይሄ ላ የቅበሉ ላሁ ሰላተ አሐዲኩም ኢዛ አሕደሰ ሐታ የተወዳእ ውዱእ እስካላደረገ ድረስ አላህ አይቀበለውም ብለዋል። ግን ውዱእ ማድረግ ካልቻለሳ ወይም ደግሞ ውዱእ ለማድረግ ካልተመቸስ በውዱእ ቦታ ደግሞ ማን ይኖራል ማለት ነው? ተየሙም ይኖራል። ያኔ ተየሙም ማድረግ ያለበትን ሰው ደግሞ ሐታ የተወዳእ አይደለም ማለት ነው የምንለው። አላህ ሶላቱን አይቀበለውም ተየሙም ካላደረገ ሊባል ነው ማለት ነው። ያኔ ደግሞ ሁለቱንም ያጣሳ ፋቂዱ ጠሁረይን የሚባል ደግሞ አለ። ውዱእ ለማድረግም አልቻለም፣ ውሃ ጠፋ ለምሳሌ፣ ተየሙም ለማድረግም አፈር አላገኘም። ይሄ ሁለቱንም ጠሃራ ያላገኘ ይባላል። በዚህ ጊዜ አላህ ሶላቱን ካለ ውዱእ ይቀበለዋል እንል ነው ማለት ነው። አልቻለማ፣ ምንም ማድረግ የቻለው ነገር የለም። የታዘዘውን ነገር ለማድረግ ዝግጁ ነው እሱ፣ ግን ከአቅሙ በላይ ሆነ። ካልሆነ በማንም ሁኔታ ሰውየው ውዱእ ማድረግ እየቻለ ካለ ውዱእ ቢሰግድ ሶላቱ ውድቅ ይሆናል ማለት ነው። ተሳስቶም ቢሆን የሸርጥ በዚህ ነው የሚለየው ከሌላው። ውዱእ ሸርጥ ነው ካልን አንድ ሰው መሰለውና ውዱእ አለኝ ብሎ አስቦ ሰገደ። በኋላ ሐታ የሶላቱ ሰዓት ካለፈ በኋላም ቢሆን ውዱእ ሳይኖረው እንደሆነ የሰገደው ሲያውቅ ያ ሶላት ተቀባይነት የለውም። ለምን ሰገድክ ተብሎ ወንጀለኛ አይሆንም እንጂ ሰውየው ካለ ውዱእ ሰግደሃል ተብሎ ወንጀለኛ አይሆንም እንጂ በርሳና ስለሆነ ረስቶ ስለሆነ ሶላቱ ግን አይቆጠርለትም ማለት ነው። እንደገና ያንን ሶላት ባስታወሰበት በጠሃራ መስገድ ይኖርበታል ማለት ነው። ሳያውቅም ከሆነ ለው ካነ ጃሂለን ቢውጁብ ጠሃረቲ ከመን አስለመ ቀሪበን፣ ለምሳሌ አዲስ ሰለምቴ ሆኖ ሰውየው ሶላት ጠሃራ እንደሚያስፈልገው ባያውቅ ሙስሊም ሆኖ ያደገ ሰው ይሄን አለማወቅ ስለማይፈቀድለት ማለት ነው። ምክንያት ኑሮት ሰውየው ጭራሽ ይሄን የማይሰማበት አድጎ ለምሳሌ ወይም ገና ወደ እስላም የመጣ ሰው ሆኖ ጠሃራ እንደሚያስፈልገው ሳያውቅ ባለማወቁ ካለ ጠሃራ ቢሰግድ ይሄም ሶላቱ አይሆንለትም ማለት ነው። ውድቅ ነው ማለት ነው ሶላቱ። እንደገና መስገድ ይኖርበታል፣ ሰግዷል አንልም። ሶላት ላይ ውዱእ ሸርጥ ነው ስንል ሙጥለቀን ሸርጥ ነው ማለት ነው። እንዲህ ካልሆነ እንዲህ ከሆነ የሚባል የለም። ሁሌ በምንም አይነት ሁኔታ ማንም ሰው ካለዚህ መስገድ አይችልም የሚለውን እንይዛለን። ሌላው ሐዲስ ይሄ ሁለተኛው ሐዲስ ነው። ሶስተኛው ሐዲስ ነው። ይሄንኛውን ደግሞ ሶስት ሰሃቦች ናቸው የሚያወሩት። عن عبد الله بن عمرو بن العاص رضي الله عنه وأبي هريرة وعائشة رضي الله عنهم ሶስቱም ሰሃቦች አውርተውታል ይሄን ሐዲስ። አቡ ሁረይራ የቅድሙን ሐዲስ ያወሩልን፣ እንደገና ደግሞ አብዱላህ ብኑ ዐምር ብኑ አልዓስ ይሄ ሁለቱ ወንዶችና ዓኢሻ ደግሞ የመልእክተኛው ሰለላሁ ዐለይሂ ወሰለም ባለቤት ኡሙል ሙእሚኒን ሶስቱ ያወሩት ሐዲስ ነው። ሶስታቸውም እንዲህ ብለው አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ። ወይሉን ሊልአዕቃብ ሚነናር፣ ወዮላቸው ውዱእ ላይ በትክክል የማይታጠቡ ተረገዞች ወዮላቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ማለት ውዱእ ሸርጥ እንደሆነ አየን። ውዱእ ደግሞ ኢስባጉል ውዱእ ግዴታ መሆኑን ነው በዚህኛው ሐዲስ የምንማረው ማለት ነው። ውዱእ ሲባል ዝም ብሎ ለስም ያክል ለቅለቅ ሳይሆን ማድረግ ያለበት በትክክል መታጠብ ያለበትን ሰውነት ማጠብ አለበት ማለት። ታዲያ ይሄ ሐዲስ ነቢያችን ሰለዋቱላሂ ወሰላሙሁ ዐለይህ ይሄን ሐዲስ የተናገሩበት ሰበብም አለ መኖር። ይሄን የተናገሩበት ሰበብ አለ። ምንድነው እሱም? አንዴ ሰፈር ላይ ነበሩና ጉዞ ላይ ዓስር ሶላት በጣም ተጎርቶባቸዋል። እንሰግዳለን እያሉ እየሄዱ ሰዓቱ በጣም ስለሄደ ስለመሸ ቸኮሉ። ወረዱና ሁሉም እየቸኮሉ ነው የሚያደርጉት። ቀድመው ማረፊያ ቦታ ደርሶ ውዱእ እያደረጉ ያሉ ሰዎች ውዱእ እያደረጉ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ገና ከበኋላ ነው እየመጡ ያሉትና ደረሱ። ሲያዩአቸው በጣም እየቸኮሉ ነው ማድረግ ያዙት። ውዱእን በተገቢ ሁኔታ እያደረጉ አይደለም፣ የችኮላ ስራ ሆነ።
ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ ስሙ አሉ ወይሉ ሊልአዕቃብ ሚነን ናር በስርዓቱ እንደውም ሰሃባው ምን ይላሉ ይሄን ሐዲስ ሲናገሩ እግራችንን አበስ አበስ እያደረግን ነበር ይላል ከቹካላቸው የተነሳ በወጉ አላጠቡም የማይታጠቡ እግሮች ወዮላቸው ማለት ካላ እግሩን ሲያጥብ በትክክል መታጠብ ያለበትን ያላጠበ ሰው ውዱ በትክክል አላደረገም ስለዛ ወዮለት ሶላትን ካለ ውዱ ሰግዶ አላህ አይቀበለው ያ ደግሞ ለእሳት ይዳርገዋል ማለቻ ነው ይሄንኛው ሐዲስ ኢስባጉል ውዱ ውዱን አዳርሶና አሳምሮ ማድረግ ግዴታ እንደሆነ እሱም ደግሞ የውዱ ሰውነቶች እንደምናቀው ፊታችን ሁለቱ እጃችንና እግር እጅ ከነጭቅሌ እስከ ከነክርን ነው የምታጠበው እግር ደግሞ ከነቁልጭምጭሚት ራስ ማበስ እነዚህ ናቸው እነዚህ አካላት በትክክሉ እስከ ድንበራቸው መታጠብ እስካለባቸው ቦታ መታጠብ ይኖርባቸዋልና ከዚህ ሳይታጠብ የቀረ ወዮለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ለዛ ዋጅብ መሆኑን ከዚህ እንወስዳለን ማለት ነው አሁን ወይሉ ሊልአዕቃብ ሚነን ናር ያሉት ነብዩ ሰለላሁ ዐለይሂ ወሰለም በሰዓቱ እግሮቻቸውን በስርዓት ያላጠቡ ሰዎች በመኖራቸው ቢሆንም እጁንም በስርዓት ካላጠበ ሰውየው ያወዮለት የሚለው ነገር አለ ማለት ነው ውዱ ስላላስተካከለ ራሱንም በአግባቡ ካላበሰ ወይም ሳያብስ ከቀረ ወይም ደግሞ ፊቱን ሲያጥብ በአግባቡ ካላጠበ ያው ይሄ ወዒድ ወይም ይሄ ዛቻ ይመለከተዋል ማለት ነው ተዕሚሙ አዕዳኢል ውዱእ ቢልማእ ጉስለን የውዱ ሰውነትን ማዳረስ ስናዳርስ ደግሞ ውሃ በማጠብ ሳይሆን በማጠብ ማርጠብና ማጠብ ይለያያል ሰውየው ዝም ብሎ እጁ ላይ ባለው እርጥበት እንደዚህ ቢያደርገው ሊያረጥበው ይችላል ይሄ ግን ማጠብ አይባልም ማጠብ ማለት ውሃው ሰውነትን አጥቦ ውሃው ስንጠፈጠፍ ማለት ነው ሲፈስ ማለት ነው ውሃ بطبعه በኖርማል በተፈጥሮ እንደምፈሰው ሰውነት ላይ ፈሶ መሆን አለበት የሚታጠበው ባይሆን ያንን ብለን ደግሞ ውሃን ማባከን ክልክል ቢሆንም ውሃ ማባከን የለብንም ትንሽም ቢሆን ያልታጠበው ሰውነት መታጠብ አለበት ማለት ነው በዚህ ሐዲስ መሰረት ግዴታ በመሆኑ ምክንያቱም አንድ ጊዜ ነብያችን ሰለላሁ ዐለይሂ ዐለይሂ የሆነን ሰው አዩ እግሩን አጥቧል እግሩ ላይ እቺን ጥፍር የምታክል ያልታጠበ ቦታ ነጭ ቦታ አለ ውሃ ያልነካው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም እርጅዕ ፈአሕሲን ውዱአከ ውዱህን አሳምር ተመልሰህ አሉት መታጠብ አለበት ማለት ነው ትንሽም ቢሆን ያልታጠበው ሰውነት ስለዛ ፉቃሃዎቹ የውዱን ሰውነት ሲገልጹ እንዴት ይላሉ መሰላችሁ ፍትን ማጠብ ዋጅብ ነው ይላል ፍትን ማጠብ ዋጅብ ነው የመጀመሪያው ግዴታ ከውዱ ግዴታዎች ንያ ነው ከዛ በኋላ ፍትን ማጠብ ነው ይላል ወሐዱሁ ይላል ያው እንግዲህ ዑምደቱል አህካም ላይ ያለ አይደለም ይሄ ሐዲሱን ለማብራራት ፍቅሁ የሚለው ነው የሚነግራችሁ ማለት ወሐዱሁ የፍት የሚባለው ነገር ድንበሩ ይላል ሚን መናቢት ሸዕሪ ራስ ዓደተን በኖርማል በተለምዶ ጠጉር የግንባር ጠጉር ከሚበቅልበት ድንበር ጀምሮ ኢለ ዘቀኒ እስከ አገጩ መዳፊያ ነው ይላል ቀልድ አይደለም ይሄ ምክንያቱም ትንሽም ብትሆን ሳትታጠብ የቀረች ወይሉን እየተባለ ነው ዛቻ አለበት ስለዛ ድንበሩ ከየት እስከ የት እንደሆነ መታወቅ አለበት ፍትህ ከየት እስከ የት ነው የሚታጥበው ፍትህ የሚባለው የቱ ነው ምክንያቱም አላህ ፈግሲሉ ውጁሃኩም አለ ኢዛ ቁምቱም ኢለ ሶላት ልትሰግዱ ስትሉ ፈግሲሉ ውጁሃኩም ፍቶቻችሁን እጠቡ አለ ይሄ እጠቡ የተባለው ፍት ለምሳሌ ሰውየው ዝም ብሎ እንድች አድርጎ መሐሏን ብቻ አጥቦ ፍቱን አጥብ ያለሁኝ ማለት ይችላል አይሆንም ነው ሃዮስ ጠጉሩ ከሚበቅልበት እስከ ኢለ ዘቀኒ አለ እስከ አገጩ ከዛስ ወሚን አልኡዙኒ ኢለ አልኡዙኒ ከጆሮ እስከ ጆሮ ነው አለ ስለዛ ይጨምራሉ አሁን ከአግድም ወደ ታች ከሚወርደው ወደ ጥም የሚመጣው ጠጉር ከሱና ጆሮ መካከል ያለችው ክፍቷ ቦታ ለወንድ ማለት ነው
እችም ከፍት ነው የምትቆጠረው ትታጠባለች ማለት ነው። አንዳንዱ ሰው እንዲሁ አድርጎ ነው የሚያጥበው ፊቱ በስርዓቱ ማጠብ ስላለበት። እሺ እንዲሁም ይላል በዚች በቀኝና በግራ በኩል ወደፊት ገባ ገባ የምትለው ወደ ግንባር ገባ ገባ የምትለዋ እችም ከፍት ነው የምትቆጠረው ይላል። ወመውዲዑ ተሕዚፍ ይቆጥራሉ ከዛ በኋላ እንዲሁም ይላል ከአይን በላይ ያለው አልሓጅብ ማለት ይሄ ነው። ተርጀማው አንዳንዴ በአማርኛ ይጠፋኛልና ነው ያሐፈዝኩትና እቺ ኛራ ይባላል። በአማርኛ ደግሞ ቅንድብ፣ የአይን ቅንድብም ከፊት ነው የሚቆጠረው ማለት ውሃ ውስጡ ሊገባ ይገባል እያሉ በስርዓቱ መታጠብ አለበት። ጠጉሩ ብቻ ሳይሆን የሚታጠበው ጠጉሩ የበቀለበት ሰውነትም ውሃ ሊነካው ይገባል ይላል። ሁሉንም በዚህ መልክ ወልዐንፈቀቱ ከታችኛው ከንፈር ስር የምትበቅለዋ ጠጉርም ከፊት ነው የምትቆጠረው፣ ከጥም አይደለም የምትቆጠረው ይላል። በደንብ መታጠብ አለበት ማለት ነው። እንዲሁም ቀድሞ ቀመስ ይሄ ከአፍንጫ ስር በላይኛው ከንፈር ላይ የሚበቅለውም ጠጉር ከፊት ነው የሚቆጠረው ይላል። ማለት ብዙ ከሆነ ለምሳሌ እዚህ ጋር ያለው ጠጉር ውስጡ ውሃ እንዲገባ ፈግፍጎ ማጠብ ግዴታ ይሆንበታል ማለት ነው፣ ሰውነቱ መታጠብ ስላለበት። ጥሙ ግን ሰውየው ለምሳሌ ልሕያው በጣም ብዙ ከሆነ እንዲሁም ዓሪضይን በጎንና በጎን የሚወርደው በጣም ብዙ ከሆነ ጠጉሩ ከላይ ብቻ ማጠብ ውስጡን ውሃ እንዲገባ ባያደርግም ከላይ ብቻ ማጠብ ይበቃዋል ይላሉ። ምክንያቱም ቅንድብ ይመስል የአይን ሽፋሽፍት ይመስል ያሉ ጠጉሮች ቀላል ናቸው። ምንም ቢበዛ ውሃ ውስጥ እንዳይገባ የሚከለክል አይደለም። ጥም ከሆነ ግን ብዙ ከሆነ ውሃ ውስጡ ላይ ገባ ይችላል፣ ወይም ውሃ ውስጡ እንዲገባ ማድረግ ሊያስቸግር ይችላል። ውስጥ ደግሞ ጥምን አሳድጉ ነው የተባለው። ጽሙን አሳድጉ ነው የተባለው። ሸርዑ ጽምን አትቁረጡ አሳድጉት ነው ያለው። አሁን ውስጡን ማጠብ ግዴታ ይሆንብሃል ከተባለ አይ እኔ ለማጠብ እያስቸገረኝ ነው ብሎ እንዳይቆርጠው ሰው ወይም እንዳይላጭ ሀዩስ ባለበት ግድ የለም ከላይ ካጠብከው ካስቸገረ ማለት ነው። እስከተቻለ ግን ስስ ከሆነ ግን ጥሙ እንደዚህ ውስጡንም ማጠብ ይኖርበታል። አሁን ውስጡንም ጭምር ማጠብ ይኖርበታል ማለት ነው። إذا كانت لحيته خفيفة ቀለል ያለ ከሆነ ጥሙ ማለት ነው። ኢዘን ፊት መታጠብ አለበት ስንል እግር እጅ መታጠብ አለበት ስንል እንደዛ ነው። ወሀከዛ እንዲሁም ፊት ሙሉ መታጠቡ እንዲረጋገጥ አን የዚደ ሸይአን ሚን ዋጅብ الغسل መታጠቡ ግዴታ ከሆነው አካል ጨመር አድርጎ ይጠብ ነው። ጨመር አድርጎ ይጠብ። እጅ ላይ ሲሆንስ ኢለል ሚርፈቀይን ከነጭቅሌ ነው የሚያጥበው። ከነጭቅሌው ሲያጥብ ክርኑንም ጨምሮ ነው የሚያጥበው። ያ ማለት ወደ ጡንቻው ጨመር አድርጎ ማጠብ አለበት ማለት ነው እንዲረጋገጥ ሙሉ መታጠቡ። ራስ ሲሆን ያው ራስ ማበስ ላይ በሻፊዒያ መዝሀብ ራስ በከፊል ከታበሰ ይሆናል ይላሉ እነሱ። ግማሽ ሌሎቹ ደግሞ ራስ ሙሉ ነው የሚታበሰው ይላሉ። ኺላፍ ያለበት መስአላ መሆኑ ነው። ግን ትንሹ ከራስ የሆነ ያክል መታበስ አለበት ነው። ባይሆን ግን ለምሳሌ በሻፊዒያዎቹ ራስ ማበስ ሲባል ይመጣሉ። ራስን ስለማበስ የሚናገሩ ሐዲሶችም ይመጣሉ። እርግጥ እስቲዓቡን ለማስረዳት ብዬ ነው። ራስን ማበስ ላይ ሰውየው አንድ ትንሽ ጠጉርን ብትሆን እንድች ቢያረጥብ ሐታ ውሃውን አንጠብጥቦበት ራሱ ቢያረጥብ ይሆናል ይላሉ። የአንዲት ጠጉር ግማሽን ብትሆን ያበሰው ይሆንለታል ይላሉ። ይሄ ቀውል ግን ባጥል መባል አለበት። ይሄ ውድቅ ቀውል መሆን አለበት። ምክንያቱም ሸርዑ ያዘዘው መስሕ ነው፣ ማበስ ነው። ማበስ የሚባለው ነገር ደግሞ ወድዑ እጁን አንድ ቦታ ላይ አስቀምጦ ሰውየው ሲያንቀሳቅሰው ነው። ካስቀመጠበት ቦታ ወዳልተቀመጠበት ቦታ እንዲህ አድርጎ አስቀምጦ እንዲህ ወይም ሲያስከደው ነው አበሰ የሚባለው። መስሕ ማለት ይሄ ነው እንጂ መንካት አይደለም፣ ንኩ አይደለም የተባለው፣ ወይም ደግሞ እጠቡ አይደለም የተባለው። አብሱ ነው የተባለው። ካጠበ ማበሱ ስለሚገኝ በውስጡ ይሆናል፣ ችግር የለውም። ግን ውሃን አስነኩ አይደለም የተባለው፣ አብሱ ነው የተባለው። ስለዛ
አብሱ የተባለውን ነገር ውሃም ቢያስነካ ይሆናል ብለው በጣም አቅሊ በሆነ መንገድ የሄዱበትና በጣም ያበዙታል ትንሽ ሻፊዒያዎቹ። በግማሽ ማበስ ይሆናል ያሉት ግድ የለም እሱ ችግር የለውም ሳይሆን በግማሽ ማበስ ማለት ይላሉ። በጣም ያበዙታል ማለት ይሄን ነው። የአንዲትን ጠጉር ግማሽ ራሱ ቢያስነካ ይሆናል አሉ። ይሄ በጣም በዝቷል። ከልክ በላይ የተሄደ ነገር ነው። ትክክል አይደለም። አንድ ሰው የአንዲትን ጠጉር ግማሽ አብሶ ሶላት ቢሰግድ ሶላቱ ይሆናል ብዬ አላስብም። ምክንያቱም لأنه لم يفعل المسح الذي أمر الله به الله ያዘዘውን መስህ አላደረገም። ዓደተንም አብሷል አይባልም፣ በዓደት ራሱ አብሷል አይባልም። በተለምዶም በቋንቋ ደረጃ ራሱ አብሷል ስለማያስብል ስለዛ በከፊል መብቃቃት ይቻላል ሲባል አበስ ማድረግ አለበት ማለት ነው። ሰው ይሁን ያክል እንዴ እጁን እዚህ ቦታ ላይ አስቀምጦ እንዴ ወይም እንዴ ማድረግ አለበት የሚለውን እንይዛለን። على اي حال እጅንም ማጠብ እስቲዓቡ ያስፈልጋል ስንል ሙሉ አሁን እንዳልነው እግርም ሲታጠብ እንደዛው ማለት ነው። እስከ ከክርኑ ትንሽ ጨመር አድርጎ ወደ ላይ ማጠብ አለበት ነው። ጣቶቹንም ይላል ውስጡን እንደ እየፈለፈለ ጣቱን ጣት ውስጥ እያስገባ ማዓጢፈ በደኒሂ ሰውነቱ ላይ የሚተጣጠፉ ውሃ ሳይነካቸው ሊያልፍ የሚመቹ ለዛ ወይም ደግሞ ውሃ ላይነካቸው የሚችሉ ቦታዎችን ተጠባብቆ ማጠብ አለበት፣ የእግሩንም የእጁንም ይላሉ። በዚህ መልክ ማጠብ ማለት ነው እስቲዓብ ተብሎ የተፈለገው። ሌላው ሐዲስ ደግሞ የአቡ ሁረይራ ሐዲስ ነው። አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ አሉ፣ ኢዛ ተወደአ አሐዱኩም አንዳችሁ ውዱእ ሲያደርግ ፈልየጅዐል ፊ አንፊሂ ማአን በአፍንጫው ውስጥ ውሃን ይምጠጥ ያስገባል። ثم لينتثر ያንን ውሃ ይትፋው፣ በአፍንጫው ወደ ታች ይትፋው ያንጥረዋል። ወመን استجمر በድንጋይ እስትንጃ ያደረገ ሰው ማለት ነው። መን استجمر ማለት ፈልዩ استجمر ማለት استخدمل በውሃ ቦታ ድንጋይን መጠቀም ማለት ነው። ለእስትንጃ ጂማርን መጠቀም። ፈልዩትር 3 ያድርግ ወይም ደግሞ 5 ወይም ነጠላን ይጠቀም ማለት ነው። ትንሹ 3 ነው ማለት ነው የሚጠቀመው እንጂ ውትር ማለት ነጠላ ስለሆነ አንድም ነጠላ ነው አይባልም። ግን የውትር ትንሹ 3 ተብሎ ነው የሚያዘው እዚህ ቦታ ላይ ማለት ፈልዩትር። ወኢዘ استيقظ احدكم من نومه ከእንቅልፉ ሲነሳ አንዳችሁ فليغسل يده እጁን ይጠብ قبل ان يدخلها في الاناء ثلاثا 3 ጊዜ ይጠብ እጁን ውሃ ውስጥ ሳይነክር እቃ ውስጥ ሳይነክር 3 ጊዜ ይጠበው ከእንቅልፍ የተነሳ ሰው አሉ። ምክንያቱም فإن أحدكم አንዳችሁ እኮ ላ የድሪ አያውቅምና አይነ ባተት የዱህ እጁ የት እንዳደረች አያውቅምና ከሰውነቱ ማይሆን ቦታ ይነካል ምን ይላል። ስለዛ እጃችን ሰውየው እጁ ተኝቶ ሲነሳ ሂዶ የመቆሸሽ ነገር ይኖረዋል። ለዛ ሲባል ይጠበዋል። وفي لفظ لمسلم فليستنشق بمنخريه من الماء وهن بافنጫው ያድርግ። وفي لفظ من توضأ فليستنشق ያስተርንቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ላይ እነዚህ በግማሽ ዑለማዎች ዘንድ ሱና ናቸው፣ የውዱ ሱና ናቸው። በግማሾቹ ጋር ደግሞ ያው ግዴታ ናቸው። ፍትን እንደማጠብ ይቆጥሯቸዋል ግማሾቹ። አፍንጫ ውስጥ ውሃ ማድረግን ማግሞጥሞጥን ለምሳሌ ማለት ነው። ማግሞጥሞጥ እዚህ ላይ ባይጠቀስም መድመዳ فليجعل في أنفه ماء وهان ያድርግ ያስተርንቅ አሉ። እስትንጃ ሲያደርግ ደግሞ ስለዛ በድንጋይ ከሆነ በድንጋይ ብቻ መብቃቃት ስለሚቻል ውሃ ባይኖርም ውሃ ቢኖርም ውሃ ያለ ራሱ በድንጋይ ብቻ አብሶ መስገድ ቢፈልግ ሰውየው ይችላል። ግን ሸርጦች አሉት። ይሄ ሸርጦቹ ምንድናቸው? አንደኛ የሚጠቀማቸው ድንጋዮች ወይም ደግሞ የሚያብስበት ሶፍትም እንበል ለምሳሌ ያ ነገር የሚመጥ ነገር መሆን አለበት። እርጥቡን ነጃሳ ማለት ነው። ምጠርግ መሆን አለበት። በትክክል ጠርጎ የሚያስወግድ መሆን አለበት።
እንደገና ጧሃራ መሆን አለበት። ሙህተረም መሆን የለበትም። የተከበረ ነገር የሚበላ ለምሳሌ ነገር መሆን የለበትም። ወይም ደግሞ ገንዘብ መሆን የለበትም። ያ ነገር አጥንት መሆን የለበትም። እንዲሁም ደግሞ ረውስ የእንስሳቶች ፍግ ለምሳሌ መሆን የለበትም። ጧሃራ ቢሆንም ባይሆንም ማለት ነው። ነጃሳ ቢሆንም ጧሃራ ቢሆንም ነጃሳ ሲጀመር ሌላም ነገር ቢሆን አይሆንምና ያንን ቦታ የሚያጠራ መሆን አለበት። ነጃሳው ሳይደርቅ ነው። ከደረቀ በኋላ በድንጋይ መጠቀም አይቻልም፣ ወይም በሶፍት መጠቀም አይቻልም። ደረቁን ውሃ ነው የሚያስወግደው እንጂ ያንኛው አያስወግደውም። እንደገና እዛው ቦታ ላይ ነው እንጂ ወደ ሌላ ቦታ ከተላለፈ መታጠብ ነው የሚኖርበት። እርጥበት ላይ ነካው ውሃ ለምሳሌ ጠብ ካለበት እዛ ነጃሳ ያለበት ቦታ ላይ አይሆንም ማለት ነው። መታጠብ ነው የሚኖርበት ስለሚያለቃልቀው ማለት ነው። እንደገና ሽንት ከሆነ ከሐሸፋው ማለፍ የለበትም። ወደ አገዳው ከወረደ መታጠብ ነው የሚኖርበት ማለት ነው። እንደዚሁም ደግሞ የሰገራም ከሆነ ከሶፍሐው ማለፍ የለበትም። ሰውየው ሲቆም የሚላተመውን ክፍል ማለፍ የለበትም። ካልሆነ መታጠብ ይኖርበታል ማለት ነው። ኢዛ ተወደአ አሐዱኩም ማለታቸው ውዱ ማድረግ ሲፈልግ አንዳችሁ ይሄን ያድርግ ማለት ነው። ስለዛ ውዱ ላይ እነዚህ ቅድመ ሁኔታዎች አሉ። እጅን ማጠብ፣ ማግሞጥሞጥ፣ አፍን ማጠብ ማለት ነው። አፍንጫን ማጠብ፣ እነዚህ ፊትን ከማጠብ የሚቀድሙ የውዱ አካላት ናቸው። ኢማ ሱና ነው ብለን ነው የምንሰራቸው እንደ ሻፊዒያዎቹ ለምሳሌ ከሆነ፣ ወይም ግዴታ ተብለው ይሰራሉ እንደ ሐናቢላዎቹ ከሆነ ማያ መስአላውንና ነው እንደዚህ የሚለው። አንድ መስአላ ይሄ ነው። ሁለተኛው መስአላ እስትጅማሩ ነው። አሁን እንዳልነው በውትር መሆን አለበት ነው ሌላው ሸርጥ። ቅድም እንዳልነው ድንጋዩ ጧሃራ መሆን ምን ያልናቸው አሉ አይደል? እዛ ላይ ተጨማሪ ምን አለ? በትንሹ በሶስት ድንጋይ መሆን አለበት፣ ወይም ሶስት ጎን ያለው ድንጋይ በዛ መልክ መገልገሉ ካመቸ ማለት ነው፣ ካስቻለ ማለት ነው። በሶስት ድንጋይ ካልበቃ አምስት ድንጋይ ካልበቃ 7 ድንጋይ አድርጎ ይጠቀማል ማለት ነው። እንግዲህ ግዴታ ነው መድመዳና እስትንሻቅ ግዴታ ነው ያሉት። ጆሮ ማበስም እንደዛው ነው። በነገራችን ላይ አንድ ተመሳሳይ ሁክም ነው ያላቸው። እሱ በሐናቢላዎቹ ፍት ስለሆነ ይላሉ። በሻፊዒያዎቹ ደግሞ ያው ፍት አይደለም እሱ ነው። ፍት ማለት ግልጽ ያለው ነው እንጂ ውስጥ ያለው አካል አፍንጫ ውስጥ ነው፣ ውስጥ አካል ነው። ውጩ አፍንጫ ነው እንጂ የአፍንጫው ውስጡ ከፊት አይደለም፣ ከፊት ውስጥ አይገባም። ፊት የምንለው የሚታየው አካል ስለሆነ አፍም ቢሆን ውስጡ ያው የሚታይ አካል አይደለምና ፈግሲሉ ውጁሃኩም ያለው ውስጥ አይገባም ይላሉ። እነዚህ ደግሞ ይገባል ይላሉ ማለት ነው። ሌላው ሁክም በዚህ ሐዲስ የተነገረው እጅን መንከር ነው። 3 ጊዜ ሳያጥበው እጁን እንዳይነከር አሉ። ክልክል ነው ማለት ነው። ውሃውን ይነጅሰዋልና ነው ወይስ ለምንድን ነው ተባለ። ሻፊዒያዎቹ ይሄን ምን ይላሉ? በዚህ መልክ መቅራታችን ነው ማለት ነው። እኔ ሻፊዒ መዝሐብ ነው የቀራሁት፣ ስለዛ ሻፊዒ ነው መቅራቸው ማለት አልችልም ማለት ነው። ሼኹ ደግሞ ሐንበሊ ናቸው ሲጀመር ክታቡን የጣፉት፣ ግን በመዝሐባቸው አይደለም የጣፉት ይሉ ሐዲሱ ነው። ይሄን ሐዲስ እነ እከሌ እንዲህ ብለው ተረድተውታል፣ እነ እከሌ ደግሞ በዚህ መልክ ነው የተረዱት ማለት ነው። ታዲያ እሺ መዝሐቡን ስነግራችሁ እዚህ ቦታ ላይ ምን ማለት ነው? አሁን የቀራነውን ሐዲስ እነ እከሌ በዚህ መልክ ተረድተዋል፣ እነ እከሌ ደግሞ በዚህ መልክ ተረድተዋል ማለት ነው። ምንም ሌላ እንዳይመስላችሁ ማለት ነው። ወይም ደግሞ ስለ ኺላፍ ማስተማር ወይም ደግሞ የተለያዩ መዝሐቦችን ማነጻጸር ምናምን አይደለም የተፈለገበት እዚህ ቦታ ላይ ተማም ፈተወضእ ከማ አመረከ አላህ። ይሄም ያው ኺላፎቹም የሚኖሩት ፊቅሁ ላይ ያሉ ኺላፎች ቅን ኺላፎች ናቸው፣ አሪፍ ኺላፎች ናቸው። ወይም በሌላ አገላለጽ ለምን መሰላችሁ? ሁሉም መረጃውን በትክክል ተረድቶ በትክክል በመረጃው ለመስራት የሚያደርገው ሙከራ እንጂ ሌላ አይደለምና፣ አያችሁ፣ ሌላ ስላልሆነ ተማም ቃለ። ሌላው ሐዲስ ደግሞ ቀጣዩ ሐዲስ አሁንም የአቡ ሁረይራ ሐዲስ ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملكتني اندهال لا يبولن أحدكم عنداتشو اندايشنا في الماء الدائم የማይፈስ الذي لا يجري የማይፈስ ተንጋሎ የሚቀመጥ ውሃ ተገድቦ የሚቀመጥ ግድብ ውሃ ውስጥ ሽንት እንዳትሸኑ አሉ። ثم يغتسل منه ከዛ ልታጠብበት ወይም ከዛው ከውሃ ውስጥ ልታጠብ አሉ። ወለሙስሊምን ሙስሊም በዘገቡት ደግሞ ቃል
ላ የግተሲሉ አሐዱኩም አንዳችሁ መታጠብ የለበትም አይታጠብም ፊልማኢ ዳኢሚ ወይም ላ የግተሲል እንዳይታጠብ ፊልማኢ ዳኢሚ ወሁወ ጁኑቡን የማይፈስ ተገድቦ የተቀመጠ ውሃ ውስጥ እንዳይታጠብ ጀናባ ኑሮት እንዳይታጠብ አለ። ስለዛ ሁለት ነገር ነው ያለው። ውሃ ውስጥ ሽንት አትሽኑ፣ ውሃ ውስጥ አትታጠብ። በሌላ ሐዲስ ምን ይላል? ይሄው ሐዲስ ራሱ ሌላ ቦታ ላይ እዚያ ያሳጥረው ስላመጡት ነው። እየጠለቀ ይውሰድና ይታጠብ ይላል። ከውሃ ውስጥ በቃ ይውሰድና ሌላ ቦታ ይታጠብ። ውሃው ዝም ብሎ ተገድቦ ስለተቀመጠ ዝፍቃ ይበልበት እዛ ውስጥ ገብቶ አይታጠብ ነው። በሁለት ምክንያት ወይም ውሃው ስለሚበከል ሙስተዕመል ስለሚሆን በሻፊዕያዎቹ ለምሳሌ ከሄድን ማለት ነው። ወይም ደግሞ ውሃው ሙስተዕመል ስለሚሆን ሳይሆን ውሃው ስለሚበከል ስንል ስለ ሰው ስለሚጠየፈው። አያችሁ ይሄ ውሃ ትንሽ ከሆነ ገብቶ ታጠበበት፣ ሌላው ሰው ይጠየፈዋል። ይሄን ውሃ አሁን ጠልቆ ለመጠቀም ደስ አይለውም፣ ሰው አበላሸው ማለት ነው። ጭራሹም ሽንት ከሆነ ደግሞ ውሃው ትንሽ ከሆነ ስለሚነጀስ ነው። ይሄ ችግር የለውም። አይነጀስም ከተባለ ታውቋል። አይነጀስም ከተባለም ደግሞ ይበከላል። ሂዶ ውሃው ሽንት በራሱ ቆሻሻ ነገር ስለሆነ ንጹህ የሆነውን ውሃ ስለሚያበክለው ስለሚያበላሸው ማለት ስለሚያቆሸው ተብሎ ነው የተከለከለው። መታጠቡም መሽናቱም ነው የተከለከለው ማለት ነው። ዳኢም ማለት ግን ይሄ ማለት የሚፈሰውን ውሃ ግን ግድ የለም ሽኑበት ማለት አይደለም። የሚፈሰውም ውሃ ልሸናበት አይገባም። ግን ይነጀሳል ወይስ አይነጀስም ስንል ሁክሙ ከዚህ የተለየ ይሆናል እንጂ። አሁን ፉቅሃዎቹ ምን ይላሉ? ትንሽ ውሃ ነጃሳ ከነካው ምንም የውሃው ወስፍ የውሃው ምንነት ጣዕሙም ሆነ ቀለሙም ሆነ ቅምሻ ምንም አይነቱ ሽታው ባይቀየር ራሱ ይነጀሳል ይላሉ በሻፊዒዎች። ትንሽ ውሃ ከሁለት እንስራ ያነሰ ከሆነ ማለት ነው። በእነሱ ትንሽ ማለት ይሄ ነው። ወሰዋኡን ራኪዱ ወልጃሪ ፈሳሹ ውሃና ተገድቦ የተቀመጠ ውሃ ተመሳሳይ ነው ሁክማቸው ይላል። ግማሹ ደግሞ ፈሳሽ ከሆነ ውሃ በራሱ ጉልበት አለው፣ አቅም አለው። ማንኛውንም ነገር የመቃወም ምንም ነገር አይጎዳውም፣ ጉልበት አለው። በዛ ተጨማሪ እየተንቀሳቀሰ ሲሆን ደግሞ የበለጠ ጉልበቱ ስለሚጨምር ነጃሳን ይቃወማል፣ ምንም አያደርገውም የሚሉ ቢኖሩም ያው ሂዶ እዚህ ላይ አሁን ንጽህናም ስለሆነ የተፈለገበት እንዳይበከል ውሃው ንጹህ ሆኖ እንዲቀመጥም ስለሆነ የተፈለገበት ማለት ነው። እኔ ثم يغتسل منه ثم ከተባለ ባልታጠብበት እሳኔ ባልጠቀመው ውሃውን ባትገለገልም አትጠቀም። መጠቀማችን ስለማይቀር ነው እንጂ ባንጠቀመው እንኳ ውሃውን ማቆሸሽ የለብንም። እኔ በቃ አሁን ብቻ ነው የምጠቀመው፣ ከኔ ውጪ ሌላም ሰው አይጠቀመውም በቃ ይሄን ውሃ። ስለዛ ገብቼበት እታጠብበታለሁ ወይም ደግሞ ሸናበታለሁ ማለት የለበትም ሰውዬ። ውሃው በቃ ውሃው ንጹህ ሆኖ መቀመጡ ይፈለጋል። ውሃው ንጹህ ሆኖ መቀመጡ ይፈለጋል። አንተ ባትጠቀመው እንኳ ለምን ይቆሻል? ለምን ይበከላል? ንጹህ ሆኖ ይቀመጥ። አላህ ያለለት ሰው ይጠቀመዋል። ባትጠቀመውም ንጹህ ሆኖ ይቀመጥ። ለምን ተበላሽቶ ይቀመጣል? ቆሾ ለምን ይቀመጣል? ለምን ንጹህ ሆኖ አይቀመጥም? ሌላ መሽኒያ ቦታ ላልጠፋ ማለት ኢዘን አልማኡ ራኪድ ውስጥ መግባት መሽናት የተከለከለ ነው ማለት ነው። በተለይ ራኪዱ ተገድቦ የተቀመጠው ውሃ ስሙ ሊጠቀስ የተፈለገበት ከፈሳሹ ጋር እኩል ስላልሆነ ነው፣ ቅድም እንዳልነው ማለት ነው። ሌላው ሐዲስ የአቡ ሁረይራ ሐዲስ ነው። አሁንም ያው ሐዲሶች ላይ ወይም አህካሞች ላይ እኔ አጠራጠር እያደረኩ ነው የምነግራችሁ። ያልተብራራ ብላችሁ የምታስቡ ካለ ጠይቃላችሁ ማለት ነው ኢንሻአላህ። ስለዚህ ሐዲሱን ሂደት እንላለን። 40ን ስንቀራ አንድ ቀን አንዱን ሐዲስ ብቻ ነው ስንቀራ የቆየ። አሁን እስካሁን ራሱ ብዙ ሐዲስ ቀራ። ስለዚህ እንዲህ እያደረኩ ለሄድና ኢንሻአላህ ከጥያቄ ያስፈልገዋል መብራራት ያስፈልገዋል ያላችሁን ጠይቃላችሁ باذنillah تعالى. عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال يا الله መልእክተኛ እንዲህ ብለዋል اذا شرب الكلب في اناء احدكم
ስለ ነጃሳ ሊነግረን ነው ደግሞ ይሄ። እዛም ጋር ያለፈው ሐዲስ ውሃ ሽንት ነጃሳ መሆኑን ያስዛል ማለት እንችላለን። ኢዛ ሸሪበል ከልቡ ውሻ ከጠጣ ፊ ኢናኢ አሐዲኩም ካንዳችሁ ዕቃ ውስጥ ውሻ ከጠጣ አሉ ፈልየግሲልሁ ሰብዓን ያው የተረፈውን አፍስሶ ማለት ነው። የተረፈውን ደፍቶት ዕቃውን ራሱ ይጠበው እንዳይጠቀመው ይሄን ዕቃ ሳያጥበው ይጠበው አሉ። ስንቴ ነው የሚያጥበው? ሰብዓን 7 ጊዜ ነው የሚያጥበው አሉ። ስለዛ ነጃሳ ሙገለዛ ነው አሉ። ውሻ ከነጃሳ ውስጥ ትልቁ ነጃሳ በጣም ሙገለዝ የሆነ ነጃሳ ነው ይላል። ወሊሙስሊሚን ኡላሁነ ቢቱራብ የመጀመሪያውን አፈር አድርጋችሁበት 8ኛውን የሚልም አለ። በሌላው ሐዲስ ወለሁ ፊ ሐዲስ ዓብድላህ ብን ሙገፈል ሙስሊም ባወሩት የአቡ ሁረይራ ሳይሆን የዓብዱላህ ብን ሙገፈል ሐዲስ ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል እንዲህ ብለዋል የአላህ መልእክተኛ ኢዛ ወለገል ከልቡ ፊል ኢናኢ ዕቃ ውስጥ አፉን ሲከት ውሻ ወለገ ማለት ውሻ ከሌላው የተለየ ነው ሲጠጣ አጠጣጡ ማለት ነው። በምላሱ ነው እንዲህ የሚያረግ እያንቦራጨቀ ነው የሚጠጣ። እንዲህ አድርጎ የሚጠጣ እንስሳ የውሻ ዘሮች ማለት ነው ሲጠጡ ወለገ ነው የሚባለው። ውሉግ በማለት የተፈለገው አሁን መንከሩ ማለት ነው። ምላሱን እየነከረ ስለሚጠጣ ሲጠጣ ፈግሲሉሁ ሰብዓን 7 እጠቡት አሉ። ወዓፊሩሁ ሳሚነተ ቢቱራብ 8ኛ አፈር ጨምሩበታል። ዓፊሩሁ ማለት ያው አፈር ጨምሩበት ማለት ነው። ቢቱራብ ይሄ ያንኑ ነው የሚገልጸው ማለት ነው። በሌላ አንዳችሁ ዕቃው ውስጥ አፉን ካስገባ ውሻ ወይም ከጠጣ ፈልዩሪቅሁ ይላል ያፍስሰው፣ ዕቃ ውስጥ ያለውን ነገር ያፍስሰው ይላል። ከዛ ዕቃውን ይጠበው ምን አድርጎ 7 ጊዜ ይጠበው። ከ7ቱ ተጨማሪ 8ኛ ወይም ደግሞ ከ7ቱ ትጥበቶች አንደኛው ላይ አፈርን ተጨማሪ አድርጎ ይጨምርበት ይላሉ። ስለዛ ውሻ ነጃሳ ነው ማለት ነው። ጀማሂሮቹ ዑለማዎች እንዲህ ነው የሚሉት። ማሊክያዎቹ ሲቀሩ ማሊክያዎቹ ግን ውሻ ነጃሳ ስለሆነ አይደለም አሉ። ምክንያቱም አሉ ነጃሳማ ቢሆን ኖሮ እጠቡ ነው እንጂ የሚሉት 7 ጊዜ አይሉማ። ቁጥር ለምን ተፈለገ ይሄ ቁጥር አሉ። ስለዛ ምክንያቱ ላልታወቀ ነገር ነው ማለት ነው የምናጥበው። ማጠቡ ዒባዳ ነው ማለት ነው። በቃ ታዘናል፣ ግዴታ ነው ማጠብ። ምክንያቱ ምን እንደሆነ ግን አላወቅንም። ለነጃሳነት ቢሆን እጠቡ ብቻ ነበርና የሚባለው አሉ እነሱ። እንደገና ደግሞ ሌሎች ሐዲሶችም አሉ ውሻ በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ያልፍ ነበረ ይሸናም ነበረ ጭምር ተብሎ ሷሂህ ሐዲሶች አሉ። ስለዛ ነጃሳ ቢሆንማ መቼ እንደዚህ ይሆን ነበረ የሚል ማለት መረጃዎችን ይጨምሩና እንደገና ደግሞ ውሻ ነጃሳ ነው ከተባለ ይላሉ እነሱ ውሻ ማሳደግ ተፈቅዷል በሸሪዓው። ሰውየው ፍየል ወይም እንስሳ ሊጠብቅለት ወይም ሊያድንበት ወይም እርሻ ሊጠብቅለት ከሆነ ለዚህ ወሳኝ ጉዳይ ከሆነ ውሻን የሚያሳድገው ማሳደግ ይፈቀዳል። ከዛ ውጪ ማሳደግ አይፈቀድም። ለዚህ ጉዳይ ማሳደግ እስከተፈቀደለት ድረስ አሉ ውሻ ነጃሳ መሆኑ በልዩ ሁኔታ ይነጅሳል ተብሎ ሰው ጋር ግንኙነት ያለው ነገር ስለሆነ መነገር ነበረበት የሚልም ሒጃጅ ሊያመጡ ይችላሉ ማለት ነው ማሊክያዎች። ምክንያቱም ለምሳሌ አዱሬ ከሰው ጋር ብዙ ቅርበት አላት እንደ ውሻ ድመት እንደ ውሻ ከሰው ጋር ግንኙነት አላት። እሷ ነጃሳ አይደለችም ብለው ተናገሩ ነብያችን ሰለላሁ ዐለይሂ ወሰለም። ውሻም ነጃሳ ቢሆን ኖሮ ነጃሳ ነው ብሎ ይናገሩ ነበረ፣ አልተናገሩም። ስለዛ እጠቡ መባባል ብቻ አስተጣጠቡ የተለየ ተደርጎ በመምጣቱ ምክንያት ነጃሳነትን አይሰጥም የሚል አላቸው እነሱ። ግን ያው ሌላ ደግሞ እርግጥ ብዙ መረጃዎችን ያቀርባሉ። ጅምሁሮቹ ግን አይ ውሻ ነጃሳ ነው፣ ነጃሳውም ከበድ ያለ ነው፣ ከሌላው ነገር የበለጠ ነጃሳ ነው ያሉት። በላጩ ይሄንኛው ነው፣ ይሄን ነው የምንይዘው፣ ነጃሳ አይደለም የሚለውን አንይዝም። ኸይር እንዲሁም 7 ካልታጠበ አይሆንም ያ ነገር መልሶ ጠሃራ አይሆንም ማለትን እንይዛለን። ከዚህ ከ7ቱ ውስጥም እንደዛው አፈር ካልተጨመረበት አይሆንም ማለት ነው። ግን እዚህ ላይ ከማሊክያዎቹ ውጪ ሌላም አለ። እርግጥ ለምሳሌ በሐነፊ መዝሐብ ውሻ የነካው ነገር 3 ጊዜ ከታጠበ ይጠራል ይላሉ እነሱ። ግን ይሄ ሐዲስ ደግሞ ረድ ይሆንባቸዋል። አይሆንም
ሐዲሱን መኻለፍ አይቻልም። ስለዛ ማሻሻል ነው እንጂ ሌላ አማራጭ የላቸውም። 7 ማጠብ ነው የሚኖርባቸው ማለት ነው። አፈር ሊደረግበት ይገባል። አፈር ከመጀመሪያ ማድረግ ይቻላል፣ ከመጨረሻም መሀል ላይ ማድረግ ይቻላል። መሀል ላይ ቢደረግ የተሻለ ይሆናል። ኡላሁነ የሚል አለ። ኡላሁነ አው ኡኽራሁነ ወይም ከመጀመሪያ ወይም ከመጨረሻ የሚል አለ በሐዲሱ ውስጥ። በአንዱ ሪዋያ ደግሞ ኢሕዳሁነ የሚል አለ። ስለዛ በመሃል አድርጎ ብቻ አፈር መጨመር ብቻ ነው የተፈለገውና በማንኛውም ቦታ ላይ ማድረግ ይወደዳል ማለት ነው። እሺ ከአፈር ውጪ ሌላ ነገር ይሆናል አይሆንም የሚለው ላይ አሁን ሐናቢላዎቹ ሌላም ነገር እንደ አፈር ሳሙናም ቢሆን ሊያገለግል ይችላል የሚል አላቸው። ይሄ ግን አይሆንም። ሻፊዕያዎቹ ባሉት ከአፈር ውጪ ሌላው አይሆንም የሚለውን ነው የምንይዘው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ነገር መርጠው አፈር ብለው ነው ያሉት። ነሱ ቃል በቃል ካስቀመጠው ነገር ውጪ ሌላን ነገር ያው ያጠራልና አይባልም ማለት ነው። በተለይ በዚህ ቦታ ላይ ቁጥር ስለተጠቀሰ 7 ስለተባለ አፈሩ ራሱ ተፈልጓል ማለት ነው። እዚህ ላይ አንዳንድ ዑለማዎች ለምን አፈር እንዳስፈለገና ለምን 7 ማጠብ እንዳስፈለገ ውሻ ከሌላው ነገር ምን ለየው የሚሉ ብዙ ነገሮችን ይናገራሉ። አንዳንድ በዘመናዊ ሁኔታ የተጠኑ ጥናቶችንም ያቀርባሉ። አንዱ ሼህ አጠር አድርጌ ነግራቸዋለሁ። እሱ ምንድነው ውሻ አሉ ባክቴሪያ ውሻ ላይ ያለው ባክቴሪያ በጣም አደገኛ ስለሆነ ነው አሉ። ያ ባክቴሪያ በውሃ ብቻ ታጥቦ አይጠፋም አሉ። ለምሳሌ በጣም ትኩስ የሆነ የፈላ ነገር እቃውን እሳቱ ላይ ጥደን ብናፈላው አንፈቅፍቀን ብናጥበው በቅጽበት ነው አሉ የሚላመደው ከሙቀቱ ጋር። ያ ባክቴሪያ የፈለገ ዲግሪ አድርገህ ብታሞቀው አይገለውም ማለት ነው። በተቃራኒው አድርገህ ደግሞ በጣም በቀዘቀዘ በረዶ የሆነ በጣም የቀዘቀዘ የፈለከውን ዲግሪ ወደ ታች አውርደህ በዛ ብታደርገው በቅጽበት ነው የሚላመደው፣ አይሞትም ማለት ተሞክሮ ነው። ይሄ እኮ ተጅሪባ ተደርጎ ነው። እሺ የፈለገ ኬሚካል አምጥተህ ብታደርግበት ምንም አይመስለውም ማለት አጂብ። አፈር አምጥተህ እርጥብ አፈር ስታስነካው ባንዴ ይጠፋል፣ ይሞታል። ይሄ ሚን ሙዕጂዛት الاسلام ከነቢ ሰለላሁ ዐለይሂ ወሰለም ተአምራት በነቢ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ በዘመናዊ መንገድ ከተረጋገጡ ተአምራቶች አንዱ ተአምር ተብሎ ተዘግቧል ማለት ነው። ስለዛ ያው ጉዳት ስለሚያመጣ ነው አንደኛ፣ ሁለተኛ ነጃሳም ስለሆነም ጭምር ነው። ይሄ ምክንያቱ ስለታወቀ ታዲያ ጎጂ ነው እንጂ ነጃሳ ነው ለምን አንልም ማለት ነው። ነጃሳነቱ ባለበት ይቀጥላል። ነጃሳነቱ ባለበት አፈር ያስፈለገው ግን ለዚህ ነው ተብሏል። እዚህ ላይ ደግሞ ሌላ ነገር ውሻው የተማረ ቢሆንም ባይሆንም እኩል ነው። ታዲያ ዝም ብሎ ሜዳ ላይ ያለ ማንም ከሰው ጋር ያልተላመደው ውሻም ቢሆን እንደዛው ነው። ራሱ ሰውየው ውሻ አሳድጎ አስተምሮ ከሆነ ያ ያስተማረው ውሻውም ቢሆን የነካው ያው ነጃሳነቱ አይቀርም ማለት ነው። ውሻ ከሌላው እንስሳ ተለይቶ የተለያዩ አህካሞች አሉት። ከዛ ውስጥ አንዱ ይሄ ነው ማለት ነው። ውሻዎችን ግደሉ አሉና አዘዙ ነቢ ሰለላሁ ዐለይሂ ወሰለም። ከዛ ሐታ እስከምን ደረጃ መዲና ከገጠር ሰዎች መዲና ሲመጡ ውሻው ከሴት ጋርም ቢሆን ያለው እንገለው ነበረ ይላል። የሰው ውሻ በቃ ግደሉት ስለተባለ ማለት ነው። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ትእዛዝ ሻሩት። ثم قال ما بالهم وبال الكلاب من አለንኛ ከውሻ አሉ። ثم رخص في كلب الصيد وكلب الغنم ከዛ ለማደን የሚያገለግልና ፍየል ምን ለመጠበቅ የሚያገለግልን ውሻ ማሳደግን ጭምር ፈቀዱ ማለት ነው። ከዛ اذا ولغ الكلب في الاناء ግን ውሻ አፉን ከነከረባችሁ ዕቃ ውስጥ فاغسلوه 7 وعفروه 8 بالتراب ብለው አሉ ማለት ነው። ባይሆን ውሻ ያሳደገ ሰው በየቀኑ ከአጅሩ ይቀንሳል። ጎራም ያክል አንድ በየቀኑ በቂራጥ ነው የሚቀንስበት። የሚሰራው ኸይር ስራ በየቀኑ ይቀንስበታል። አስቡትም። ስለዛ ሰው ከውሻ
መራቁ ነው ማለት ነው ኸይሩ። ውሻ ሲያሳድግ ሰውየው በየቀኑ በቂራጥ ነው። ቂራጥ ማለት ትልቅ ማለት ነው፣ እንደ ኡሁድ ጎራ ማለት ነው። ቂራጥ ማለት ብዙ ሰውየው ሶላት ሰግዶ ኢባዳ ጦምጥሞ አብልቶ ሰድቆ ገንዘብ ሰጥቶ አጅር ተመዘገበለት። ከዚህ አጅር ላይ በየቀኑ ይቀነስበታል። ምክንያቱም ውሻ በማሳደግ ነው ማለት ነው። አጂብ። ስለዚህ ውሻን አለማሳደግ ነው ማለት ነው የሚፈለገው። ለሰው ችግር ተብሎ ያ ቅድም ያልነው አይነት ቢፈቀድ ራሱ ያም ቢሆን ቢተው ነው የሚሻለው ማለት ነው። ሰውየው የሚያስገድድ ነገር እስካልተገኘበት ቤቱ ውሻ ያለበት ቤትም መላኢካ አይገባም። ይሄም ትክክል ነው። አይገባም፣ መላኢካ አይገባም። ሱራ ያለበትን ፎቶ ያለበትንም አይገባም። እርግጥ ከሌላው እንስሳ ከውሻ ጋር ሁክሙ አይገናኝም ማለት ነው። ማን ሲቀር? ከርከሮ ሲቀር አሳማ ግን ሁክሙ እንደዚሁ ነው። አሳማ የዱር እንስሳ ቢሆንም ግን አሳማው የነካው ነገር እንደ ከርከሮ ነጃሳ ነው። በዛ መልክ መታጠብ ይኖርበታል። 7 ይታጠባል። አፈር ተጨምሮበት ነው የሚታጠበው ማለት ነው። አሁን እሺ በውሻ ማደን ይፈቀዳል። ውሻው ሲያድን የሰለጠነው ውሻ ያ የሚያድነውን ነገር ይሄድና አንገቱን አንቆ ነው በንክሻ ይገሎት ይጠብቅ ይችላል። ገሎ ሲጠብቅህ ይሄን ነገር መብላት ትችላለህ ነው። ኪታቡ ሰይድ ላይ ይመጣል። በውሻ ስታድን ያዝ ብለኸው ውሻውን አዘኸው ቢያርድ እርዱ ሐላል የሆነ ሰው አዞት ውሻውን ያ የተማረውን ውሻ ሄዶ ይዞት ሲጠብቅ ገሎትም ከጠበቀው ትበላለህ። ያንን ነገር መብላት ሐላል ነው። አይ ስላልታረደ በክት ይሆናል አይባልም። ሰው እንዳረደው ይቆጠራል። አጂብ። እሺ በዚህ ጊዜ ውሻው ሲነክስ አሁን ሄዶ ምን አለ ማለት ነው? እርጥበቱን ያስነካዋል ማለት ነው። የአፉ እርጥበት ነክቶታል። አሁን እንዴት ይደረጋል እዚህ ቦታ የሚለው ላይ ያው ያ ቦታ ተቆርጦ ይጣላል ወይም ይታጠባል ነው። አንዳንዶቹ ያው ባይታጠብም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እጠቡት ያንን ቦታ ወይም ቆርጣችሁ ጣሉ ስላላሉ አይታጠብም ያሉ አሉ መኖር። ባይሆን ግን ውሻ ነጃሳ ሙገለዛ መሆኑን አየን አይደለ? ስለዛ ያ ቦታ መጣል አለበት ማለት ነው። ታጥቦ መጥራቱ ስለሚቸግር አንደኛ ማለት ነው። አላይሃል ሌላ እሺ የውሻ ሽንቱ ለምሳሌ ከሰውነቱ አጠቃላይ እንደዚሁ ነጃሳ ነው ወይስ ልጋጉና እንትኑ ብቻ ነው ነጃሳ የሚልም ብዙ የሚባል ነገር አለ። ሰውነቱ ሙሉ ነጃሳ ነው፣ ጠጉሩም ምንም ሁሉም ነገሩ ዛቱሁ አይኑሁ ነጃሳ ነው ነው የሚሉት በሻፊዒያዎቹ። ለምሳሌ አይኑሁ ነጃሳ ነው፣ ነጃሳ ሙገለዛ ነው አንደኛ። ሁለተኛ አይኑሁ ነጃሳ ዛቱ ነው ነጃሳ፣ ጠጉሩም ነጃሳ ነው ማለት ጸጉሩም ነጃሳ ነው ማለት። ግን ደረቅ ሆኖ የሆነን ነገር ከነካ ይነጅሳል አልንልም። ለምሳሌ እግሩ አለ፣ እግሩም ነጃሳ ነው፣ ሁሉም ሰውነቱ ነጃሳ ነው። በእግሩ ግን እዚህ ላይ ሄደ፣ ሲሄድ የሄደበት ነገርም ደረቅ ነው፣ እግሩም ደረቅ ነው። ከእግሩ እዚህ ቦታ ላይ የረገፈ ነገር የለም፣ خلاص ነጅሶታል አንልም። ምክንያቱም አንድ ደረቅ የሆነ ነጃሳ ደረቅ የሆነን ነገር ከነካ አይነጅሰውምና አንዳቸው እርጥብ ከሆኑ ብቻ ነውና የሚነጅሰው የሚል አለ። ሌላ ከንትን ውጪ ያሉ ነገሮችስ 7 ማጠብ የሚባለው ነገር እንዴት ነው የሚለው ላይ ለምሳሌ ልብስ ብነካስ ሐዲሱ ምንድን ነው የሚለው? ኢዛ ወለገል ከልቡ ፊ ኢናኢ አሐዲኩም ነው የሚለው ሐዲሱ። ውሉግ ማለት ምን ማለት ነው? አፉን እቃ ውስጥ ከቶ እቃ ውስጥ ያለውን ነገር ሲጠጣ ነው የተባለው። እሺ ልብሱን ከሆነ ሳይነካው በአፉ ራሱ ሰውንም ሊሆን ይችላል የነካው ወይም ሊነክስም ይችላል። ይሄን ኢንሻአላህ በሚቀጥለው እናያለን። ግን እዚህ ላይ አንድ ነገር ትዝ ስላለኝ እንገራችሁ። አሁን ሰዎች ደወሉና ሰው ውሻ ነክሶት በአፈር ተደርጎ 7 ነው የሚታጠበው እንደ እቃው ወይስ እንዴት ነው ብለው ጠየቁ ሰዎች። አረ ሰውየውን ማላበሉት መጀመሪያ ሼኹ ሰውየውን ማር አርጉበት መርዝ ስለሚሆን ውሻ ከነከሰው ሰውየው በጣም እንግዲህ ይሄ ነገር በምርመራም ተደርሶበታል ያልነውም
የሚረጋገጥበት ነው። ይሄ በዛውም ማለት ነው። ሰውዬው ውሻ ከነከሰው በጣም መርዝ ነው የሚሆንበት። ሐታ የሚወጋ መርፌ ራሱ ልዩ መርፌ ነው የሚወጋው አሉ። እኔ በቅርብ ነው የሰማሁት። ይሄን በ3-4 ዓመት ቢሆን ነው ሲያዝ ልዩ መርፌ ነው አሉ የሚወጋው ራሱ የሚወጋበት መርፌ ራሱ ትልቅ ነው ምናምን ነው አሉ። እንደዛ ነገር አሉ። በጣም አደገኛ ከመሆኑ ማለት ነው። ከአፉ ወደ ሰውነት የሚተላለፉ ባክቴሪያ ከባድ በመሆኑ ስለዚህ ሸኹ ምን አሉ? ኧረ ሰውየውን ማር ለቅልቁት፣ አሁን ትጥበቱን እስከምንመጣበት ማር ለቅልቁት አሏቸው። ስለዚህ በዚህ ጊዜ ለምሳሌ ምን ይደረጋል የሚለውን ዝርዝር የውሻውን አህካሞች አልጨረስንም፣ ሰዓት ደርሷል። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ረበና አቲና ፊድ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር። اللهم أعنا على ذكرك وشكرك وحسن عبادتك.